ቅዳሜ ሐምሌ 4 ቀን 2018 ዓ.ም በየዕለቱ በአዲስ ምንጭ ሚዲያ የማስተላልፈውን ፕሮግራም አሁን ማቅረብ ይጀምራል። ታዬ ቦጋለ አረጋ ኢልመደስ ኦዳ ነኝ። በአዲስ ምንጭ ሚዲያ ውስጥ ላላችሁ ከ9500 በላይ ሰብስክራይበርስ እንዲሁም ይህንን ቪዲዮ ለምታዩ በሙሉ ሰላም ይሁን በማለት ይጀምራለሁ። ከዚህ በማስከተል አሁን ወደ ብሔራዊ ምክክር የምንገባበት ቀን ነው። ከ4 ቀናት በኋላ እንደውም 4ኛው ቀን ቀጥታ የምንገባበት ነው። ከፊታችን ያሉት 5፣ 6 እና 7 ናቸው፣ ሐምሌ ማለት ነው። ስለዚህ ብሔራዊ መግባባት ላይ ይነሳል ብዬ ከማስበው መግባባት ልንደርስበት ከሚገባው ጉዳይ አንዱ የብሔራዊ ቋንቋ ጉዳይ ነው። እንግዲህ ስለ ብሔራዊ ቋንቋ ለመናገር በአንድ ሀገር ውስጥ የሚኖሩ ህዝቦች ወይም በእኔ አገላለጽ ህዝብ በአንድ ሀገር ውስጥ የሚኖር ህዝብ በዋናነት ተግባብቶና ተስማምቶ ለመኖር የሚችለው አንዱ የሌላውን እሴት፣ ወግ፣ ባህል፣ ልማድና የመሳሰሉትን ከሁኔታዎች ጋር አዛምዶ ከሳይንሳዊ ጥበብ ጋር አስተሳስሮ ከትግል ተሞክሮችና ልምዶች ጋር በማቀናጀት በጋራ እንደምን የተሻለች ኢትዮጵያ ነበረች፣ ትኖራለች፣ ትቀጥላለች። ግን የተሻለች ኢትዮጵያ እንደምን እንመስርት የሚለው ነገር በጣም አስፈላጊ ነው። ከነዚህ ነገሮች አንዱ የቋንቋ ጉዳይ ነው። መጀመሪያ ቋንቋ ስንል ለዘመናት ትግል ተደርጎበታል። ማንሳት የፈለኩት የኦሮምኛ ቋንቋ ነው። የኦሮምኛ ቋንቋ ምን አይነት ስታተስ ይኖረው? ብሔራዊ ቋንቋ ይሁን ወይስ ኦፊሴላዊ ቋንቋ ይሁን የሚለውን ማየት በጣም አስፈላጊ ነው። መጀመሪያ በሁለቱ መካከል ያለው ልዩነት ምንድን ነው ስንል ኦፊሴላዊ ቋንቋ ወይም ኦፊሻል ቋንቋ የሚባለው በህግ ዴዚግኔት ተደርጎ በሚገባ ዴዚግኔት ተደርጎ የቢዝነስ ልውውጥ ለማድረግ ለምሳሌ እንደ ባንክ ሊሆን ይችላል፣ ወይም የተለያዩ የቢዝነስ ልውውጦች ሊሆን ይችላል፣ አድሚኒስትሬቲቭ ለሆኑ አስተዳደራዊ ለሆኑ ጉዳዮችና ለመሳሰሉት የምንጠቀምበት ነው። ብሔራዊ ቋንቋ ስንል ግን አንደኛ ከህዝቡ ጋር ከማንነት ጋር የተሳሰረ ነው። ከማንነቱ ከአይደንቲቲው ጋር የተገናኘ ነው። ሁለተኛ ከታሪኩ ጋር የተገናኘ ነው። ሶስተኛ ከነባራዊ ሁኔታዎች ጋር ተነስቶ ብሔራዊ ስንል ናሽናል የሚለውን ነገር ይዛል። ያኛው ኦፊሻል ነው፣ ይሄኛው ደግሞ ናሽናል ላንጉዌጅ ነው። ናሽናል ላንጉዌጅ ሲባል በቀጥታ ከሀገር ጋር ትስስርም ይይዛል። በዓለማችን እጅግ በጣም በርካታ ሀገሮች ኦፊሴላዊ ቋንቋ እና ናሽናል ቋንቋ አላቸው። አብዛኞቹ ከአንድ በላይ ብሔራዊ ቋንቋ ወይም ኦፊሻል ላንጉዌጅ አላቸው። መጀመሪያ እሱን እንያዝ። ከግማሽ በላይ የሚሆኑት የዓለም ሀገሮች ከአንድ በላይ ኦፊሴላዊ ወይም ብሔራዊ ቋንቋ አላቸው። ወይም የሚለውን እንደ ኦልተርኔቲቭ አድርገን አንጠቀመው፣ ልዩነት ስላለው። ስለዚህ አሁን ኦሮምኛን አስመልክቶ እንደ ብሔራዊ ቋንቋ ነው ማንሳት የምፈልገው። ብሔራዊ ቋንቋ ኦሮምኛ ይሁን ስንል መከራከሪያችን ምንድን ነው? አመክንዮአችን መነሻ ምንድን ነው? ይሄ መነሻ ወተር ታይት ነው ወይ ውሃ ይቋጥራል ወይ ወይስ እንደው ዝም ብሎ ሁኔታዎች ላይ የመጣ ነው ብለን ስንመለከት ኦሮምኛ አንደኛ ከ40% በላይ የሚሆነው የኢትዮጵያ ሕዝብ ቋንቋ ነው። ከ40% በላይ። ሁለተኛ መዲናችን አዲስ አበባ የሁላችንም ከተማ የሆነችውና የተለየ ባህሪ ያላት አዲስ አበባ። እንግዲህ አዲስ አበባን ባህሪ ለየት አድርገን ነው የምናየው። አሁን ከዚህ አመራሮች ምደባ ከመሳሰሉት ጋር ስንመለከት አንደኛው ነገር አዲስ አበባ ዓለም አቀፋዊ ከተማ ናት። በዓለማችን 4 ድንቅ ኦፊሴላዊ ከተሞች አሉ፣ የዲፕሎማቲክ ኮሚኒቲ ባህል ያለባቸው። ከነዚህ ውስጥ አንዷ ኢትዮጵያ ናት። የዩናይትድ ኔሽንስ አለባት፣ የአረብ ሊግ አለባት፣ የአውሮፓ ህብረት አለባት፣ ብዙ የአፍሪካ ሀገሮች ግንኙነቶች አሉባት፣ የአፍሪካ ህብረት መዲና ናት። ስለዚህ ዓለም አቀፋዊ የአረብ ሊግ ቅርንጫፍ አለባት። በርካታ ኤምባሲዎች አሉባት። ከአፍሪካ ውስጥ የመጀመሪያው ኤምባሲዎች የተመሰረቱባት ሀገር ናት። ለምሳሌ 1896 ጣሊያን፣ 1897 ፈረንሳይና ብሪታንያ፣ 1903 አሜሪካ፣ 1905 ጀርመን እያለን ሰፊ የዘመናዊ ዲፕሎማቲክ ታሪክ ያላት ከተማ ናት። ስለዚህ አንደኛ ዓለም አቀፍ ባህሪ ያላት፣ ሁለተኛ ለጊዜው በሚቀጥለው ምን ትሆናለች፣ ትሰፋለች፣ ትጠባለች፣ ምን ይሆናል የሚለውን የምናየው ነው። የዋሽንግተን ዲሲን ተሞክሮ ወስደን ዲስትሪክት እናደርጋታለን? የካናዳን ተሞክሮ ወስደን ክልል እናደርጋለን? ወይስ ምንድን ነው የምትሆነው የሚለውን ምሁራን በጣም በርካታ ሰዎች የሚሟገቱበት መሆኑ እንደተጠበቀው ነው። አሁን ባለው ኤግዚስቲንግ ሲቹዌሽን
ሲቹዌሽኑ ባይሆንም ዙሪያዋን ያለው ኦሮሞ በቡራዩ አቅጣጫ፣ በሰበታ አቅጣጫ፣ በሱሉልታ አቅጣጫ፣ በሰንዳፋ አቅጣጫ፣ በአቃቂ አቅጣጫ፣ በፈለገው አቅጣጫ ብንሄድ ዙሪያዋን ያለው ኦሮሞ ከኦሮሞ ጋር ሰፊ መስተጋብር ታደርጋለች ብቻ ሳይሆን ከተማ ውስጥ እጅግ በጣም በርካታ የኦሮምኛ ቋንቋ ተናጋሪዎች አሉ። አንዳንድ ከተሞች ውስጥ ፕሪዶሚናንትሊ እንደ አቃቂ፣ እንደ ለሚኩራ፣ ከፊል ቦሌና የመሳሰሉት ቦታዎች ጉለሌ፣ የካ በጣም ሰፊ የኦሮምኛ ቋንቋ ተናጋሪዎች ያሉባት ብቻ ሳትሆን የኦሮሚያ ብሔራዊ ክልላዊ መንግስት መቀመጫ ናት። የህግ አውጪው፣ የህግ አስፈጻሚው፣ የህግ ተርጓሚ መቀመጫ ናት። መቼ? አሁን ነው ከብልጽግና በፊት። ስለዚህ ይሄ ባህሪ ያላት። ሌላው ኦሮምኛ ሶማሊ ክልል ውስጥ ሶማሊ ልብ አድርጉ፣ ሶማሌ አይባልም ስለማይፈልጉት ልክም ስላልሆነ፣ ወላይታ እንጂ ወላማ አይባልም፣ ሲዳማ እንጂ ሲዳማ አይባልም። ሌላም በደሮጋቲቭ የሆኑ ኮኖቴሽኖች አይጠራም። ማንም ሰው በሚፈልግበት ነው የሚጠራው። ሂስቶሪካሊ ምክንያት አላቸው እያንዳንዱ። እሱን ለጊዜው ገታ ላድርግና ሶማሊ ክልል ሰፊ ኦሮምኛ ተናጋሪ አለ፣ በጣም ሰፊ ኦሮምኛ ተናጋሪ አለ። ቤንሻንጉል ጉሙዝ ብንሄድ በጣም ብዙ ኦሮምኛ ተናጋሪዎች አሉ። ጋምቤላ ብንሄድ በተመሳሳይ በርካታ የኦሮምኛ ተናጋሪዎች አሉ። በጉጂ አቅጣጫ፣ በጌዶ አቅጣጫ ሲዳማና ጌዶ ሰፊ ቁጥር ያለው ኦሮምኛ ተናጋሪ ያለባቸው። አማራ ክልል ብንሄድ የኦሮሞ ዞን አለ። በርካታ ሰዎች በ10 እስከ 10 ሚሊዮን የማያንሱ የተለያዩ ብሔረሰብ ልጆች ኦሮሚያ ውስጥ ድርና ማጋቸው ትውልዳቸው ልክ አሁን ትውልድ ኢትዮጵያ ብለው እንደሚሄዱት አይደለም። ይሄ ሀገራቸውም ስለሆነ ትውልዳቸው ከአማራ፣ ከትግራዋይ፣ ከተለያዩ የሆኑ ኦሮሚያ ውስጥ ወደ 10 ሚሊዮን የሚሆኑ ሰዎች አሉ። እነዚህን ከግምት አስገብተን ነባራዊ ሁኔታዎችን ዳሰን የኦሮሞ እንቅስቃሴ በሀገር ውስጥ እንደማንኛውም ህዝብ እንቅስቃሴ አድርጓል። የትኛውም እንቅስቃሴ ያላደረገ መጀመሪያ በተፈጠረበት ቦታ በመጽሐፍ ቅዱስም በቅዱስ ቁርአንም በሂስትሪም በተፈጠረበት ቦታ ያለ ህዝብ የለም። ኢንዲጂነስ መሆኑን ግን ቀጥሎ በሚቀጥለው እዚሁ ላይ አብራራዋለሁ። ኢንዲጂነስ ሀገር በቀል መሆኑን አንዳንድ ሌሎች የሚነሱ ጉዳዮችም ስላሉ ነው። ስለዚህ ይሄ ማህበረሰብ የኦሮሞ ማህበረሰብ በብዙ አይነት መለኪያ በታሪክም በባህልም በሁሉም ነገር የተሳሰረ ከእምነቱ ጋር የተሳሰረ ነው። መዲናዋ ላይ ያለ እንደገና ድሬዳዋ ያላነሳሁት የድሬዳዋ ከተማ አስተዳደር ናት። አሁንም ቻርተርድ ሲቲ ናት እንደ አዲስ አበባ። ሰፊ ኦሮሞ አለ። ለዚህ ነው የኦሮሞ የሶማሊ በኮታ ሆኖ የሚሄደው። ሀረሪ ብንገባ በርካታ ቀበሌዎች ኦሮምኛ ተናጋሪዎች ናቸው። ስለዚህ በየትኛውም አቅጣጫ ብንጓዝ በኢትዮጵያ አቅጣጫ ኦሮምኛ በጣም በስፋት ያለበት ሁኔታ ነው። ራያ አካባቢ የሚነሱ ጉዳዮች አሉ። እነሱን አሁን እንተዋቸው። ግን ይሄ በሙሉ ያለው ነባራዊ ሁኔታ ከኦሮሞ ጋር ገና ከኦሮሞ ጋር ተያይዞ የሚነሱ ጥያቄዎችንም እንደዚህ እስቲ እንመልከት። አንዱ በጣም በተደጋጋሚ እየተነገረ ያለ አባባል ኦሮሞ ኢትዮጵያ ውስጥ ኢንዲጂነስ አይደለም የሚለው አለ። ለነዚህ ብዙ አልደክመም። ደቡብ አፍሪካ ያሉ ነጮች ቢሆን ኖሮ ደቡብ አፍሪካ ያሉ ነጮች ደቡብ አፍሪካ ውስጥ አልተፈጠሩም። ደች፣ ኔዘርላንድስ እና ፍሬንች ሴትለርስ ናቸው። ቦርስ የሚባሉት የደች እና የፈረንሳይ ገበሬዎች ናቸው። በ17ኛው ክፍለ ዘመን ነው ወደ ደቡብ አፍሪካ የመጡት። ደቡብ አፍሪካ ግን ሀገራቸው ናት። ሌሎችም ይሆናል። ይሄ ለኦሮሞ ብቻ አይደለም፣ ሌሎችም ይሰራል። አሜሪካ ብንመጣ ከ1492 ዓመተ ምህረት በፊት ካሉ ሰዎች 1% አይሆኑም። አሁን አሜሪካ ውስጥ ያሉት ከ1492 ክሪስቶፈር ኮሎምበስ ለመጀመሪያ ጊዜ ሄዶ አሜሪካን ማግኘቱን ሳያውቅ አግኝቷት። ለማን? ለአውሮፓ እንጂ የጠፋች ሀገር አይደለች፣ ያልነበረች ሀገር አይደለች። አገኘን የሚሉት እኮ ለአውሮፓ ነው። አውሮፓውያን አወቋት እንጂ አሜሪካ ተገኘች አይባልም። ጠፍቶ የተገኘ እቃ ነው ተገኘ የምትለው። ይሄ የአውሮፓውያን ስሪት ነው። አሜሪካ የተገኘችበት እያልን እናቀርባለን። እኔም አቀርባለሁ አንዳንዴ። ዛትስ ቶታሊ ሮንግ፣ ስህተት ነው። አሜሪካን አውሮፓውያን ያዩት። የመጀመሪያው አውሮፓዊ ያያት ክሪስቶፈር ኮሎምበስ 1492 ነው። እሱ ግን ወደ ህንድ ስለነበር የቀዘፈው ዌስት ኢንዲስ ምዕራብ ኢንዲስ ነው ያላት። ህንድን በምዕራብ በኩል አገኘው ብሎ ነው ያሰበው። ከዛ የጣሊያን ካርታ ሰዓሊ የሆነው አሜሪጎ ቪሰፑሴ የተባለው ሰው
በ1500 በ8ኛው ዓመት የለም አንተ ያገኘሃት እኮ አዲስ ቦታ ነው፣ ከዚህ በፊት ያልተገኘ ነው፣ ከህንድ ጋር ግንኙነት የለውም፣ ርቀት አለው አለ። ከዛ ዘኒው ወርልድ አዲሱ ዓለም ተብሎ ተጠራ። ወደ አዲሱ ዓለም በርካቶች ከአውሮፓ ከተለያየ ዓለም ክፍል መጉረፍ ጀመሩ። በተለይም ከ1500 እስከ 1800 ባለው 300 ዓመት ባለው ኢሊጂቲሜት ህገወጥ የሆነ በሰው ልጆች የተነገደበት ያንን ስቃይ ታስታውሱታላችሁ። ትራንስ አትላንቲክ ስሌቭ ትሬድ፣ አትላንቲክ ስሌቭ ትሬድ በጣም የሚገርም የባሪያ ንግድ የተከናወነበት ነውና በርካቶች በተለይ ከምዕራብ አፍሪካ ወደ አዲሱ ዓለም ሄዱ። ስፓኒሾች አሉ፣ ፖርቹጊሶች አሉ፣ ብሪቲሾች አሉ፣ ማለት አሉ። ከዛ እንዴት አድርገው አሜሪካ እንደተመሰረተች ርዕስ አይደለም፣ ግን አሜሪካ ሀገራቸው ናት ዛሬ። በመላው ዓለም ብሪታንያን ብትሄዱ ቼልቲኮች ነበሩ መጀመሪያ ያሉት መጀመሪያ። በኋላ ግን አንግሎች፣ ሳክሶኖች፣ ጁቶች፣ ቱሪንጃውያን ምናምን ገቡና በ829 የዌሴክስ ገዢ በነበረው ንጉስ እግቢርት አማካኝነት ገና የአንግሎ ሳክሰን መንግስት ተመሰረተ። እያሉ ሄደው 1707 ላይ ነው የተዋሃዱት። ለዚህ ነው ዩናይትድ ኪንግደም። አሜሪካም ስትሄዱ 13 ነበሩ ሲመሰረቱ። በ1776 ዲክላሬሽን ኦፍ ኢንዲፔንደንሱ ላይ 13 ነበሩ። 1783ም ሲዋሃዱና ነፃ ሲወጡ ከ1775 እስከ 1783 ከብሪታንያ ቅኝ አገዛዝ ለመላቀቅ ትልቅ ትግል አድርገው ከተላቀቁ በኋላ አብርሃም ሊንከን ሲመረጥ ነው ገና ወደ 33 ያደጉት። ከዛ በመግዛት በማስፈራራት በተለያየ አይነት መንገድ ወደ 50 ስቴቶች አደጉ። ስለዚህ ከጎን የተጣበሩ ከብዙ ቦታ የመጡ ናቸውና አቦሪጂናል አይደሉም። እዛ ቦታ ላይ ወደ ኦሮሞ ስንመጣስ ኦሮሞ መነሻው መድረሻውም ድሩም ማጉም ኢትዮጵያ ናት። በጣም ይገርመኛል። ኦሮሞ ከማዳጋስካር መጡ የሚሉ ነውረኞች የማይገነዘቡት ነገር ቢኖር ይሄ የአፍሪካ ቀንድ አካባቢ ላይ ኦሮሞን ዙሪያውን የከበቡት ህዝቦች የኩሽና የኦሞቲክ ህዝቦች ናቸው። ሶማሊያ አለ፣ ሶማሊያ የምትባል ሀገር አለች። ወደ ኢትዮጵያ ሶማሊያ አለ፣ ፍሬንች ሶማሊላንድ ጅቡቲ አለ። ኖርዘርን ዲስትሪክት ኦፍ ኬንያ ሰሜናዊ የኬንያ ክፍል ኦሮሞ አለበት። መርሳቢት ሶሎሌ ሲሆሎ ከሱ በስተጀርባ ኬንያውያን አሉ። በጣም በርካታ የሆኑ የኬንያ ጎሳዎች አሉ። በተለይ ኪኩዮች በጣም በስፋት አሉ። ከማን ከኦሮሞ ጀርባ። ሶማሊያ ሀገሯና አሁን የጠራዋቸው የሶማሊ ጅቡቲ ውስጥ ያሉ፣ ኬንያ ውስጥ ያሉ፣ ኢትዮጵያ ውስጥ ኦጋዴን ያሉ ሶማሌዎች ከኦሮሞ ጀርባ ነው ያሉት። ኦሮሞ ክንፍ አውጥቶ በአየር ላይ እንዲህ የበረረ እንደ ይሄ ትልቁ ኤግል እንደ ቢጫ ኤግል ከፍ ብሎ መጥቶ መሀል ላይ ዱብ አላለ። በጣም ደካማ መሆናቸው የምታውቁት ከማዳጋስካር መጣ የሚሉ ሰዎች ከኋላ ያሉት እስከ ማዳጋስካር ነው የመጡት ሶማሌዎች። በዚህ በኩል አፋር አለ፣ በዚህ ሸዋ አማራ አለ፣ በተለያየ አቅጣጫ እስከ አሻንጋ ሄግ ድረስ ኦሮሞ አለ። በሌላም አቅጣጫ እናየዋለን። ይሄ የኦሮሞ ቋንቋ ኩሺቲክ ቋንቋ ነው። ኩሺቲክ ላንጉዌጅ ነው። ሴሚቲክ ትግራዋይ፣ አማራ፣ አደሬ፣ አርጎባ፣ ጋፋት፣ ጉራጌ፣ ስልጢ ወዘተርፈ ሴሜቲክ ናቸው። ኦሞቲክ ደግሞ በሊንግዊስቶች ኦሞቲክ ተብሎ የኦሞዝን ተከትሎ ደግሞ ወላይታ፣ ጋሞ፣ ጎፋ፣ ዳውሮ ኦሞቲክ ደግሞ አለ። ስለዚህ ኦሞቲክ፣ ኩሺቲክ እና ሴሜቲክ የቋንቋ እንትናቸውን እንኳን ብናይ በአፍሮ ኤሺያቲክ ፕሮቶ ላንጉዌጅ ውስጥ ነው ያሉት። ሱፐር ላንጉዌጅ ምንለው 4 ክፍፍሎች አሉ አፍሪካ ውስጥ። አፍሮ ኤሺያቲክ ኒጀር ኮንጎ ከሱም ይበልጣል በቁጥር። ከዛ ናይሎ ሳሃራን የሚባል አለ ቁጥሩ አነስተኛ። ከዛ ኮይሳን አለ። ኒጀር ኮንጎ በጣም ብዙ ናቸው፣ እስከ 400 ሚሊዮን ይደርሳሉ። አፍሮ ኤሺያቲክ እስከ 300 ሚሊዮን ይደርሳሉ። ናይሎ ወይም ኒሎ ሳሃራን ናይል በሚለው ናይሎ ሳሃራን ነው የምወደው። ኒሎ የሚሉትን ብዙም አልቀበልም። ናይሎ ሳሃራን ናይል እና ሳሃራ አካባቢ ያለው ደግሞ 30 ሚሊዮን ይሆናሉ። ከዚህ ውስጥ አራተኛው ኮይሳን ኮይ እና ሳን የሚባሉ ናቸው። እነሱ አሉ። በፊት ሌላ ስም ነበራቸው፣ ደሮጋቲቭ ስለሆነ ተትቷል። አሁን ቡሽሜን ሆቴንቶትስ የሚባለው ቀርቷል። ኮይ እና ሳን ተብለዋል። አሁን ኦሮሞ የሚገኘው በአፍሮ ኤሺያቲክ ውስጥ ነው። በአፍሮ ኤሺያቲክ ውስጥ ደግሞ ሴሜቲክ፣ ኩሺቲክ፣ ኦሞቲክ፣ ቻሪ ናይል እና ኮማን ወደዚህ ወደ ምዕራቡ ያሉ ቻሪ ናይል እና ኮማን ናቸው። ኩሺቲክ ይታወቃሉ። አፋር፣ ሲዳማ፣ ሀዲያ፣ ከምባታ፣ ኦሮሞ። ሊንጉስቲክ ራሱ ክላሲፊኬሽን ላይ ሄዳችሁ ስትመለከቷቸው አባባሉ አገላለጹ ራሱ አሁን ኦሮምኛና የሶማሊኛ ቁጥር ብትወስዷቸው ተመሳሳይ ናቸው። ቶኮ ሲል ሁላችሁም ታውቁታላችሁ። ኮ፣ ለማ፣ ለቦ፣ ሰዲ፣
ሰዳህ፣ አፉር፣ አፈር፣ ሸን፣ ሸል፣ ጃ፣ ለህ፣ ቶርባ፣ ቶዶቦ፣ ሰዴት፣ ስደድ እያሌልና ኩማ ሲል ራሱ ኦሮሞ ኩን ይላል። ሶማሌ አንዳንድ ቦታ በቆል 100 ላይ ሊለያዩ ይችላሉ። 60 ላይ ሲደርሱ እዚህ ጋርና እዛ ጋር ሊለያዩ ይችላሉ። አዘርዋይስ ግን አክሰንቱ ቋንቋው ራሱ ልክ ግዕዝና አማርኛ ትግርኛ እንደሚመሳሰለው ንዑ ስሙኒ ወንግርክሙ ግዕዝ ነው። ያው ንዑ ስሙኒ ወንግርክሙ ኑ ስሙ ልንገራችሁ ኩልክሙ ለተፈሩ ለእግዚአብሔር እግዚአብሔርን የምትፈሩ እያለ ይሄዳል። ልክ እንደዛ ሁሉ ኩሺቲክ ላንጉዌጆች መካከል የኩሺቲክ ቋንቋዎች መካከል ከፍተኛ ተዛምደዋል። ስለዚህ ሌሎቹ ኩሺቲክ ህዝብ ሀዲያ፣ ሲዳማው፣ ከምባታው ተመሳሳይ ኩሺቲክ ላንጉዌጅ ቅርርባቸው በጣም በሊንግዊስቶች የተጠናና ስንት ፐርሰንት እንደሆነ ተቀምጦ እያለ አፍጠው ኦሮሞን ብቻ ይወስዱና ማዳጋስካር ከተታል። ማዳጋስካር ካሉት ሰዎች ጋር በቀለምም አይመሳሰልም፣ በተለያየ ሁኔታ አይመሳሰልም። እንግዲህ አረቦች ቢሆኑ አረብ ከለር ይዛሉ ኦሮሞች፣ ወይም ደግሞ ከግብፅ በስተምዕራብ የሚገኙት የመግሪብ አረብ ስቴት ውስጥ ያሉት በርበሮች ቢሆኑ የበርበር ቀለም ይዛሉ። ተመልከቱ፣ ኦሮሞ የበርበሮች ቀለም የለውም። ሰሜን አፍሪካ ጋር ያሉት ግብፅን ጨምሮ የአረብና የበርበሮች ቅልቅሎች ናቸው፣ የለውም። ምዕራብ ስትሄዱ እነ ናይጄሪያን፣ እነ ካሜሩን፣ እነ ቶጎን ምናምን አይመስልም። ወደ ደቡብ ብትሄዱ ደቡብ አፍሪካን፣ ቦትስዋና ምናምን አይመስልም። ኦሮሞ የሚመስለው ምስራቅ አፍሪካ ላይ እሱ አጠገብ ያሉትን የኢትዮጵያ ህዝብ ነው። ጂኦግራፊካሊ ደግሞ መሀከል ላይ ነው ያለው ሎኬሽኑ። ስለዚህ ኦሮሞ ከማዳጋስካር መጣ የሚለው ትርክት ማን ነው ምስክር የሚያደርጉት? አባባሪ አንድ የከፋ መነኩሴ ናቸው። እሳቸው ቤታቸው ሆነው ያኔ ጂኦግራፊ የለ፣ ያኔ የትራንስፖርት ግንኙነት የለ፣ ካፋ ነው ያሉት። መጣ ብለው ስለ ኦሮሞ ጻፉ ተብሎ አባባሪን ጠቅሰው ሪፈር አድርገው ታዋቂ ሰዎች እንዲህ አይነት ነገር ሲያስቀምጡ ዛሬ አይደለም ደጋግሜ በመጽሐፍ የሚያስፈራራለሁ። ከ2011 በፊት የዛሬ 18 ዓመት ጀምሮ ፌስቡክ ላይ አስፈራራለሁ። እኛም ስለ ኦሮሞ ልንጽፍ ተነሳን በሚለው ውስጥ በተከታታይ ክፍሎች ውስጥ አስቀምጫለሁ። ዛሬ አዲስ የማመጣው ነገር የለም። አንዱ ዘፈን በአንድ ራስ ሁለት ምላስ የሚል ዘፈን ነው። በአንድ ራስ ሁለት ምላስ ማን ነው? መነጋገር እንችላለን። እስቲ ታየ እንደው ኦፊሻል ላንጉዌጅ ወይም ናሽናል ላንጉዌጅ የሚባል ምሳሌ ተሰጠን የሆነ ወይ የሚል ከመጀመሪያው ክፍል ጋር አያይዤ ልጠይቁን ትችላላችሁ። ለምሳሌ ቦሊቪያን ስትወስዷት 37 ኦፊሻል ላንጉዌጆች አሏት፣ ስፓኒሽን ጨምሮ። ከስፓኒሽ ውጪ 36 ኦፊሻል ላንጉዌጆች አሉ። እስራኤል ብትሄዱ 2 አለ። ሳውዝ አፍሪካ ብትሄዱ 12 አለ። ህንድ ብትሄዱ 22 አለ። ስዊዘርላንድ 4፣ ካናዳ 2 እያለን ሲንጋፖር 4። በጣም በርካታ ሀገሮች በርካታ ቋንቋ አላቸው። አሁን እጅግ የሚገርመኝ ነገር ኢትዮጵያውያን አረብ ሀገር ሲሄዱ ወዲያውኑ አረብኛ ለምደው ስራ ይሰራሉ። መቼም አረብኛ ሳለምድ አረብ ሀገር ሄጄ ስራ ሰራው የሚል የለም። ፍላጎቱ ስላለ ለመስራት ስለሚፈልግ ኮሙኒኬሽኑ አረብኛ ስለሆነ ይሄ በመጥላት ነው ኦሮምኛን ሰዎች ያለመዱት የሚለውን አልቀበልም። አዲስ አበባ ያለ ልጅ ሲወለድ ጀምሮ አማርኛ ይሰማል። አማርኛ እየሰማ ጥላቻ ነው ኦሮሞ ላይ ያለህ ጥላቻ እንዳትለው። አዲስ አበባ ተወልዶ ያደገ የኦሮሞ ልጅ ሰላምታም አይችልም በኦሮምኛ። ጠልቶ ነው ኦሮሞ ነው፣ ኦሮሞን ጠልቶ ነው። ስለዚህ ውሃ አይቋጥርም። እሱ ሲወለድ የሚያገኘው ቋንቋ እንደው አንዳንድ ጊዜ ሁለቱንም አቅጣጫዎች ሁለቱንም ጽንፎች አልወዳቸውም። ጠልታችሁን ነው አይደለም። ብዙ ከተሞች ውስጥ ለምሳሌ አዳማ የሚወለድ ልጅ፣ ቢሾፍቱ የሚወለድ ልጅ፣ የተለያዩ ከተሞች ውስጥ የሚወለድ ልጅ ሊንጓ ፍራንካው የመግባቢያ ቋንቋው አማርኛ ሆኗል። በአንድ ወይም በሌላ መልኩ ልክ እንግሊዝኛ የሚናገሩ ሀገሮች፣ ካናዳ እኮ ሙሉ በሙሉ እንግሊዝኛ ነው። መቼም መጀመሪያ እንግሊዞች አልነበሩ። አውስትራሊያ ሙሉ በሙሉ እንግሊዝኛ ነው። ስለ አቦሪጂንስ ታውቃላችሁ። አቦሪጂናል የሚለውም ከነሱ ነው የመጣው አቦሪጂንስ። ስለዚህ እዛ ጋር የሚነገረው ነው ሰው ሲወለድ ያለበትን ቋንቋ። አሜሪካ ያሉ ኢትዮጵያውያን አማርኛን ወይ ትግርኛን ወይ ኦሮምኛን ጠልተው አይደለም። አንዳንድ ልጆች ማይችሉ አሉ፣ ጭራሽ አማርኛ ኦሮምኛ ማይችሉ አሉ። ስለጠሉት አይደለም። አንዳንድ ቤተሰቦች አሉ በደንብ የሚያስተምሩ አሜሪካም ሆነ። ስለዚህ እሱን እንተውና እዚህ ጋር ያለው አጠቃላይ ድባብ ምን እንዲለምዱ አድርጓቸዋል? የተለያዩ ቋንቋዎችን እንዲለምዱ አድርጓቸዋል። ይህን በደንብ አድርገን ማየት የሚገባን ጉዳይ ነው። ባላንስ እናድርገው። ስለዚህ አሁን ምን ሆኗል? ኦሮምኛ
የኦሮሞ ህዝብ ባደረገው ትግል በኦነግ መሪነት ባደረገው ትግል በኋላም ኦሮሞ ዲሞክራሲ ፓርቲ ኦህዴድ የኦሮሞ ህዝቦች ዲሞክራሲያዊ ፓርቲ አልቀው በኢህአዴግ ውስጥ ሆኖ መራር ትግል አከናውኖ ማስተር ማይንድ ሆኖ አሁን ለመጣው ለውጥ ከብአዴን ጋር ምንም ንቅንቅ አንልም። ከብሔረ አማራ ዲሞክራሲያዊ ንቅናቄ ጋር በመሆን የተለያዩ ክልሎች ወጣቶች ባደረጉት ትግል ምሁራን ባደረጉት ትግል ብዙ ምሁራን ህይወታቸውን አጥተዋል። ብዙ ጀግኖች ህይወታቸውን አጥተዋል። የመጫና ቱለማ እንቅስቃሴ የተለያዩ ቦታዎች ላይ መራር ትግል አድርገው ሰዎች በዚህ መራር ትግል መብታቸውን ተቀዳጅተዋል። ማንም የሚሰጠው ባለፈው ብያለሁ፣ ሙስሊሙ የሚጠይቀው ነገር የለም። እራሱ ሀገሩ ነው። ወደ ገሚስ የሚሆን ህዝብ ነው። ስለዚህ ከማንም አይጠይቅም ተቀባይነት ምናምን። ይልቁኑ የጋራ ሀገራችን መሆኑን ስንቀበል ትክክል ነው። ኦሮሞን በተመሳሳይ ሁኔታ የሚጠይቀው መብት የለም። ምንድነው የሚጠይቀው? አማርኛም ብሔራዊ ቋንቋ መሆን አለበት። ለምን? አማርኛ በጣም ሰፍቷል። ምክር ቤት እንሂድ፣ ፌዴሬሽን ምክር ቤት፣ ህዝብ ተወካዮች ምክር ቤት፣ የፈለግነው ቦታ ብንሄድ አማርኛ ሊንጓ ፍራንካ ነው ኢትዮጵያ ውስጥ። ስለዚህ አማርኛም በተመሳሳይ ሁኔታ ብሔራዊ ቋንቋ መሆን አለበት። አሁን ትልቁ ችግር የሚሆነው አማርኛውን ይቀበሉና ኦሮምኛው ላይ ሲደርስ ዘራፍ አካትክ ዘራፍ ምን ይነካል አንተን ቢባል ምንም። አሜሪካ ሄዶ እያንዳንዱ አገልግሎት ውስጥ እንግሊዝኛና ስፓኒሽ ይሰማል። ቅድም የጀመርኩት አረብ ሀገር ሄዱ ሰዎች አረብኛ ይለምዳሉ። አሜሪካ የምትሄዱ ሰዎች በምንኛ ነው የምትነጋገሩት? አሜሪካ ሀገር ውስጥ ልጆቻችሁ በምንኛ ነው የሚማሩት ትምህርት ቤት? ስለ ዲሲ አንድ ቦታ ከማጠቅሰ ላንጉዌጅ አክት አለ እንዲህ ልትለኝ አትችልም። በየትምህርት ቤቱ የአማርኛ ትምህርት ቤት አሳዩኝ። ዋሽንግተን ዲሲ ውስጥ ኢቭን ዋሽንግተን ዲሲ ላንጉዌጅ አክት ያለበት ቦታ ላይ የለም ማለት በመስሪያ ቤት በምናምን ትግባባ ትችላለህ። ስለዚህ እዚህ ጋር ስንሄድ አሜሪካ ስንሄድ ምን ለምድ ከሆነ ከራሴ ጀምሮ እኮ ነው ክሪቲሳይዝ ማድረገው ከራሴ ከታየ ጀምሮ ነው። ሁላችንም ቋንቋውን አቀላጥፈን ለመናገር እሱ አይጠበቅብንም። ባይዘው የሚጠበቀው ትልቁ ነገር እኛ ሀገር ነው ትልቅ ችግር ያለው። አሁን ዘኢዝ ቢል አንድ ሰው ነው የሚባለው ዚያራ አላለም ተብሎ በጣም ተራ ነገር ነው። አንድ ማነስ አላችሁ ምን አድርገን ወስደናል? ቋንቋ ማወቅን እንደ ልዩ ክህሎት እንደ ልዩ ጥበብ። ለዚህ ነው ብዙ ወላጆች የግል ትምህርት ቤት አካባቢ ይመርጣሉ። የሚመርጡበት የመጀመሪያው ምክንያት እንግሊዝኛ ቋንቋ ነው። እውነቱን ነጋገር ከተባለ የመጀመሪያው ነገር ግን እንግሊዝኛ ቋንቋ ማስተማራቸው በጣም ወንደርፉል። የሚገርመው ግን ዛሬ አሁን የግል ትምህርት ቤት ውስጥ ባለፈው ማንስችላቸዋለሁ ሄጄ ነበር። አንድ ትምህርት ቤት በጣም አስፈላጊ ስለሆነ የወላጆች ቀን ጎልደን ጎል ልጆቹ በኦሮምኛ ፕሮግራም አቅርበዋል፣ በእንግሊዝኛ ፕሮግራም አቅርበዋል፣ በአማርኛ ፕሮግራም አቅርበዋል። አፍንጫ ተነስቶ እዚህ ጋር ነው። ለሱ መጨነቅ የለብን። አረብ ሀገር ሄደን እኮ ለምደን አይደለም። እንኳን እሱ እኔ ተናገርኩትን አሁን ሙሉ በሙሉ መዝግቡና ይዛችሁት ወደ ኢትዮጵያ አማርኛ ቋንቋ አረፍተ ነገር ወሰዱት። አንዱም ልክ አይደለም። ነገር ግን አማርኛ ስለምናገር ልክ የሆንኩ ይመስለንና ልክ እንደሆነን አድርገን እንወስዳለን እንጂ ስፖክን ላንጉዌጅ የሚናገረውና ሪትን ላንጉዌጅ አንድ አይደለም። ጽሁፍ ላይ የተቻለንን ያህል እንግሊዝኛ ስናደርግ ጥንቃቄ እናድርግ፣ ግን ኮምፐልሰሪ አይደለም። ዋናው ምንድን ነው? ለግብይት ቋንቋውን እንልመድ። እርስ በርሳችን የሆነ ነገር ለማድረግ ቋንቋውን እንልመድ። ከዛ ሐኪሙ ሕክምና ላይ ቢመደብ በደንብ እንትን ይችላል። መምህሩ ማብራራት በሚያስፈልገው ቦታ አሁን እኮ እንግሊዝኛ ብቻ ተናገሩ ምናምን ይላሉ። አልቀበልም። ሚዲየም ኦፍ ኢንስትራክሽኑ እንግሊሽ ቢሆን እንኳን እንግሊዝኛ ቢሆን እንኳን የመጣንበት ከስር ብቻ ሳይሆን አንዳንድ ቦታ ግልጽ መሆን ያለባቸውን ነገሮች ዩኒቨርሲቲ ውስጥም ባይዘው በአማርኛ ተረጉማሉ። አዲስ አበባ ዩኒቨርሲቲ በርካታ መምህራን በአንዳንድ ቦታ ደግሞ በኦሮምኛ ተረጉማሉ። ስለዚህ ዋናውና ትልቁ ነገር እንድንግባባ አትሊስት አንደርስታንድ እንድንደራረግ ስንገናኝ እኔ አንተን ቋንቋ ስናገር ደስ እንደሚሉ አንተም የኔን ቋንቋ ስትናገር ደስ ይለኛል። ለዚህ ነው አንዳንዴ ዞር ዞር እንላለን እኮ የሆነ ኦሮምኛ ስንሰማ አሁን ላይ ቀረ እንጂ ዞረን አይ ነበር። አዲስ አበባ ይታወቃል። እኔ ከህወሓት በፊት ከህወሓት መራሹ ኢህአዴግ በፊት ነው አዲስ አበባ የገባሁት። ስለዚህ እዚህ ላይ በእያንዳንዱ ላይ ማስተላልፈው መልዕክት ምንድን ነው? ፕሊስ እኛ ኢትዮጵያውያን ነን፣ እኛ ወንድማማቾች ነን፣ እኛ ቤተሰቦች ነን። ሰዎች ሊያደርጉላቸው የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው። ወርቃማ ህግ ነው። ካልሆነ የሚቸገረው ማን ነው? ኦሮሞ እኮ አይቸገርም።
እውነትን ለመናገር ከሆነ አይቸገርም። ወደዛኛው ጥግ መሄድ አስፈላጊ ስላልሆነ ነው እንጂ አይቸገርም። ምክንያቱም አብዛኛው ኦሮሚያ ክልል ውስጥ መጥቶ ሌላ ቋንቋ መጫን አይቻልም። በፍላጎት ግን አሁን ለምሳሌ ነጌሌ ቦረና ሴት ሁልጊዜ የምወደውና የተወለድኩበት ከተማ ስለሆነ አይደለም። የአማርኛ ትምህርት ቤቶች ሾላሉ። የአማርኛ ትምህርት ቤት ወገባ ድል አለ እዛ። ጀዋር እንዳለው እስቲ በአማርኛ የሚከፍት ሞተ እንገኛለን አላሉም የቦረና አመራሮች። እግዚአብሔር ይስጣቸው። የቦረና አመራሮች ምንድነው ያሉት? በሙያ ላይ አቅጣጫ ሲሄዱ ሶማሊኛ የምትፈልግ ሶማሊኛ ተማር፣ አፋን ኦሮሞ የምትፈልግ አፋን ኦሮሞ ተማር፣ አማርኛ የምትፈልግ አማርኛ ተማር። ለይተው ሰጡ። እንደ አንድ ቋንቋ ኦሮምኛ ይሰጣል፣ እንደ አንድ ቋንቋ አማርኛ ይሰጣል። እዛ ሁለቱ ጋር ሰዎች በሰላም መኖር ቀጠሉ። ልጆቻቸውን ግን ቋንቋውን እያስተማሩ መጡ። በሂደት ምን ሆነ? ወደ ኦሮምኛ ትምህርት ቤት የሚገባው ሰው አማርኛውም ኦሮምኛውንም በደንብ ስለሚለምድ መምረጥ ጀመረ። ያ የራሱ ፍላጎት ነው። ስለዚህ ሰዎች በፍላጎታቸው የሚገለገሉባት ኢትዮጵያ በጣም ጠቃሚ ናት። አይ እኔ ልጄ እንዲያውቅ የምፈልገው አንድ ቋንቋ ነው፣ ሞኖ ላንጉዌጅ ነው፣ ባይሊንጓል እንዲሆን አልፈልግም፣ ባለ ሁለት ቋንቋ ልሳነ ክልኤ እንዲሆን አልፈልግም። የሱ ምርጫ ነው። መልቲ ሊንጓል፣ መልታይ ሊንጓል፣ አሜሪካ መልታይ፣ ብሪቲሽ መልቲ የሚሉ ይመስለኛል። መልቲ ሊንጓል ወይ መልታይ ሊንጓል ይሁን ካለ ልጁን እየጠቀመው ነው። አይሆንም አንድ ቋንቋ ብቻ ነው የምፈልገው ካለ ልጁን እየጎዳው ነው። ማጠቃለያ ሳደርግ ቻይና ሄዳችሁ ብታዩ በዩኒቨርሲቲ ደረጃ ጃፓንኛ ይሰጣሉ። ለምን? ትስስሩ ስላለ በሁለቱ መካከል ሰፊ ንግድ ልውውጥ አለ። ስለዚህ ፈልገው ይማሩታል። አረቢክስ ጨምረን ብንማር፣ አረብኛ ፍሬንች ጨምረን ብንማር በጣም እንዳይወጣጠሩ እንዳይበዛባቸው እንጂ የኛ የመጽሐፍ አዘገጃጀታችን እንደው አሁን በጣም ትምህርት ሚኒስቴር ላይ ያው ከሚገባ ጉዳይ አንዱ የመጽሐፍ አዘገጃጀታችን ይመስለኛል። በምንም ተአምር መጽሐፍ ለሚያዘጋጁ ሰዎች በገጽ መክፈል የለባችሁ። እኔ ሳይ ደነግጣለሁ። 300 ገጽ 11 ክፍል ሂስትሪ፣ 300 ገጽ 12 ክፍል ሂስትሪ አሁን ተቀይሮ ከሆነ አላውቅም። 600 ገጽ ምን ያደርግለታል? አሁን አስተማሪው ዜና አንባቢ ነው የሚሆነው። ይገባና ይወራጫል። ፖርሽን ለመሸፈን ይሮጥና እንዴት ነው ፖርሽን? ሁሉ ጊዜ ጥያቄው ፖርሽን ከቨሬጅ። ተማሪው ምን ያህል አወቀ ሳይሆን ፖርሽን ከቨሬጅ። ስለዚህ መሮጥ ነው። የተወሰነች ኖት ከመካከል እያወጣ ትንሽ ኖት እያጠፍኩ መሄድ ነው፣ መዝለል ነው። አስተማሪው አክቲቭ ነው። ይወራጫል። ተማሪው ያዳምጠዋል። ዋው እንዴት አይነት የታሪክ አስተማሪ ነው! የሚያወራው እኮ አስተማሪ ብቻ ብሌሞን የምወስዳለሁ። ነገር ግን ገጾቹ አነስ ብለው ጥሩ ቁጥጥርና ክትትል ቢኖር ተማሪዎቹ እየተወያዩ ቢሄዱ ለርኒንግ ባይ ዱይንግ ቢያደርጉ አክቲቭ ለርኒንግ ሜተድ ቢመጣ ተማሪዎቹ ፓሲቭ ባይሆኑ እየለመዱት ይመጣሉ። አሁን በጣም የሚገርም አይነት ለውጥ እያየሁ። ስለዚህ አክቲቭ ለርኒንግ ሜተድን አፕላይ ማድረግ እንችላለን እና ይሄ የመጽሐፍ ዝግጅቱን በጣም መለጠጥ ህገ መንግስታችን ላይ ብያለሁ እኮ 106 አንቀጽ ለ10 ምናምን 12 13 ክልል። አሜሪካ ግን ለ50 ስቴቶች ግዙፍ ስቴቶች መቼም አንዷ ብቻዋን ካሊፎርኒያ ብቻዋን ከካናዳ በሀብትም በስፋትም በምንም ትበልጣለች። ይቅርታ በስፋት ካናዳና ሩሲያ በጣም ትልልቆች ናቸው። ግን ካሊፎርኒያ በህዝብ ብዛት አይደለም፣ በስፋት አይደለም፣ በሀብት ግን በተናጠል ካናዳንም ትበልጣለች፣ በተናጠል ሩሲያንም ትበልጣለች። ማን? ካሊፎርኒያ ብቻዋን። ስለዚህ አሁን ምንድነው ትልቁ ነገር የሚያስፈልገን ብለን ካሰብን በእርጋታ ነገሮችን የመመልከትና የመመዘን ፍላጎት አለ። ስለዚህ ተማሪውን ስናስተምር አክቲቭ ለርኒንግ ሜተድ መሆን አለበት። አንሸከመው፣ እንዲሸከሙት አናድርግ፣ እንዲጎብጡ አናድርግ። በብዙ ራይት አንመን፣ በብዙ ኤክስም አንመን። እንደውም እስከ ተወሰነ የክፍል ደረጃ ራይት እና ኤክስ ባይደረግ ቢከበብ ነው የሚሻለው። ህፃን ልጅ ምን ብለህ ነው ኤክስ የምታደርግበት? አሁን ግን ብለት መቀርቀሪያ የሚያክል ኤክስ እንደዚህ የሚያደርጉ ሰዎች አሉ። እኔ ምን አይነት ፔዳጎጂ ምን አይነት አንድራጎጂ ውስጥ አልፈው እንደመጡ አንድዬ ወቀው። ትልቅ ኤክስ ምንድን ነው የሚያደርገው ለልጁ? ልጁ መሳሳቱን ለማሳየት መልሱ ቢ ከሆነ እሱ ኤ ብሎ ከሆነ ቢ ላይ መክበብ አለቀ። ከዛ ውጤቱን ልናስቀምጥለት ይችላል። ብዙም ይሄ ከስር ያሉ ልጆች ትሊሉ የሚችሉት አይደለም እና መለኪያ እንዲወዳደሩ ምን እንዲሉ ማድረጉ በጣም ትልቅ ነገር ነውና እሱ ላይ ጥንቃቄ መደረግ አለበት። የቋንቋ ዝግጅት ላይ በአንድ ጊዜ አክብደው ያወጣሉ። ሁልጊዜ
የአንደኛ ክፍል ከሪኩለም ሲለበስ በከሪኩለም ላይ ተመስርቶ ሲለበስ ላይ ተመስርቶ ቴክስት ቡክ ለማዘጋጀት ራስን በአንደኛ ክፍል ህፃን ቦታ አቁሞ ማሰብ ያስፈልጋል። ሁለት ስንገባ በሁለተኛ ክፍል ተማሪ ቦታ መግባት ያስፈልጋል። አንዳንዱ የቤት ስራው ራሱ ለቤተሰብ ይመስላል። እኛ እግዚአብሔር ይመስገን የኔ ልጆች አካዳሚክ እንትን ላይ ትንሽ አይደሉም፣ አንደኛ ነው የሚወጡት። እሱ አይደለም የሚያስጨንቀኝ። የሚያስጨንቀው ትልቁ ነገር ግን እነዚህ ልጆች አንደኛ መውጣታቸው ምናምን ሳይሆን ለምንድን ነው ከአቅማቸው በላይ በርደን የሚጫንባቸው? እሱ ላይ ትልቅ ጥንቃቄ መደረግ አለበት። በተረፈ ግን አሁን የተጀመረው የትምህርት ስርዓት ላይ የመጽሐፍቱ አዘገጃጀት እንደውም ዝም ብዬ አያለሁኝ ከስር ጀምሮ ትልቅ የሆነ መሻሻል አለበት። አጸደ ህጻናት ላይ እያየው ነው። እነሱ ጋር እርግጥ መጽሐፍ መዘጋጀት አለበት ወይ፣ ስለ ፈተና ማሰብ አለባቸው ወይ ምናምን ብለን ከጃፓን ልምድ ጋር ከዓለም አንደኛ በሆነችው በቴክኖሎጂ ያው አሜሪካ አንዳንድ ሪፈረንሶች ላይ ይችላል፣ ግን ጃፓን ናት። ስለዚህ አንደኛ የሆኑ ጃፓኖች ጋር አጸደ ህጻናት ኪንደርጋርተን ላይ ምንድን ነው የሚያስተምሯቸው? እስቲ በደንብ አንድ የትምህርት ኤክስፐርት ቡድን ሂድና ይመልከተው። እንዴት ናቸው መጽሐፉ? መሄድም አያስፈልግም እኮ ይገኛል በየቦታው። እዚህም ይመጣሉ ጃፓኖች። አንዱን ጠርቶ መጽሐፋቸውን ይዞ እንዲመጡ አድርጎ ማስረዳት ይቻላል። ለአንድ እንትን መስጠት ይቻላል። ኤኒዌይስ አሁን እሱን ላቁምና ወደ ተነሳውበት ማጠቃለያ ሴት ኦሮምኛ ሲባል ሁልጊዜ አንዱ ትልቁ ችግር የሆነው ምንድን ነው? በፊት 27 ዓመቱ ላይ ስርዓቱን በቀጥታ ከትግራይ ጋር የማያያዝ ጭራሽ አይገናኝም። እንደ ትግራይ የተበደለ የለም። በነገስታቱ ዘመን እንደ በቋንቋ ምናምን መገልገል ካልሆነ በስተቀር ወደ አርብቶ አደር ነው ያለው፣ ማነው አርሶ አደር ነው ያለው። አርሶ አደሩ ወደ እነሱ የሚቀርበውን የተሰቃዩ የማያውቁትን ሊያሰቃዩ አይችሉም። ከፍተኛ ስቃይ አማራው ላይ የደረሰው ስለ አንዳንድ ሰዎች እዚህ ጋር ማዳላት አይደለም። ምክንያቱም ፊውዳሎች ያሉት እሱ ጋር ይዞሩ የሚበሉት እሱ ነው። ስለዚህ በጣም ተጎድቷል። አሁን ደግሞ ምን ተጀምረዋል? ስርዓቱን ደለብሬት ነው። ይሄኛው በቅል ነው ከኦሮሞ ጋር ለማገናኘት መሞከር። ኦሮሞ እኮ በቁመቱ ልክ አንዱ ትልቁ ያልኩት ነገር ነው። በቁመቱ ልክ ኢትዮጵያ ውስጥ ገና ቦታ አላገኘም። ሀቋ አነጋገር አዲስ አበባ ምን እንምጣ፣ ድሬዳዋ ምን ሂድ፣ የትም ቦታ ላይ በቁመቱ ልክ አላገኘም። አይ እኮ ካለን እዚህ ጋር ኦሮሚያ ክልል ስንገባ ደግሞ አይ የሚል ጥያቄ ይነሳል። ይህም ኦሮሚያ ነው በነገራችን ላይ። ግን ሁልጊዜ እኔ ማስበው ኦሮሚያ፣ አማራ ምናምን የሚለው ሳይሆን አዲስ አበባ ውስጥ ያሉ ልጆች ለምሳሌ አዳማ ውስጥ ያሉ፣ ቢሾፍቱ ውስጥ ያሉ፣ ደብረ ብርሃን፣ ባህር ዳር ሁሉም ቦታ ያሉ ልጆች ሲወዳደሩ በሜሪት በችሎታቸውና በብቃታቸው ያ ሲሆን አንደኛ የትምህርቱ ጥራት ይረጋገጣል። ሁለተኛ የስራው ፍጥነት ወይም ቅልጥፍና ይሳለጣል። ሶስተኛ መስተጋብራችን እያሰፋ ይመጣል። አራተኛ የአኩራፊነትን ስሜት የቀረፍን እንመጣለን። እነዚህን ስናደርግ ደግሞ ለብሔራዊ መግባባታችን ትልቅ እርምጃ ወደፊት። ለምሳሌ አንድ ነገር ላሳያችሁ። አንድ እንደው እንዲሆናችሁ ብዬ ነው ድምፅ አላሰማችሁም እዚህ ላይ እንትን ብዬ እንጂ ፈረንሳይ ፓሪስ ውስጥ የዛሬ 7 ዓመት ንግግር አድርጌ ነበር ተጋብዤ። ፓሪስ ንግግር ሳደርግ የተጠየኳቸውን ጥያቄዎች አስመልክቶ ስለ አማራው፣ ስለ ኦሮሞ የሀገር ባለቤት አማራው ብቻ አይደለም ኦሮሞም ነው ሁሉም ነው የሚል አንድ ንግግር አደረኩና አንድ ወንድም ኢሳቅ ምናምን የሚባል ወሰደው ገጹ ላይ። እኔ ፌስቡክ ላይ ሼር አድርጌዋለሁ። ልክ ሲወስደው እኔ ትላንት የዛሬ 7 ዓመት እንግዲህ ተመልከቱ፣ ይሄ ፌክ ኢትዮጵያኒስቱ በጣም ታየ ቦጋለን የሚያከብርበት ምናምን የሚልበት ነው። አላዩም። ታየ ቦጋለ ነው። ታየ ቦጋለ ከሆነ አሉና ከስር ገብተው በአንድ ራስ ሁለት ምላስ ምናምን ለማንበብ ትንሽ ናት እኮ ቪዲዮዋ 2 ደቂቃ ምናምን አይበልጥም። ለማዳመጥ የመቼ ነው ብሎ ለመመዘን የለም። በአንድ ራስ ሁለት ምላስ በአንድ ራስ ሁለት ምላስ ከማለት በፊት የተናገርኩትን ነገር አሁን ከተናገርኩት ነገር ጋር ማያያዝና በአንድ ነጥብ ላይ ሁለት አይነት ሐሳብ አቅርቤ ከሆነ በአንድ ራስ ሁለት ምላስ የሚለው ትንሽ ሊያስኬድ ይችላል። ትንሽ ነገር ግን ለምን እንደሆነ ማብራሪያውን መጠየቅ አስፈላጊ ነው። ምንም ባልተነሳበት ጉዳይ ኢትዮጵያ የሁሉም ብሔረሰቦች ናት። ድሮም ዛሬም ሁልጊዜም እምነቴ ሳይንሱም አሜሪካ የሁሉም ናት፣ ኢትዮጵያ የሁሉም ናት፣ ደቡብ አፍሪካ የሁሉም ናት። እንኳን የሁላችንም የአያት የቅድመ አያቶቻችን ከላይ ከሸማት ጀምሮ ብንቆጥር ያለ ሆኖ ቀርቶ እንደዚሁም የጋራችን ናት። ይሄን መቀበል አለመቻል ትልቅ ችግር ነው። እኔ አላረዝምም። አንዳንድ ቪዲዮዎችን አላረዝማቸውም። ለምን
የተወሰነ ለብልህ አይነግሩም ለአንበሳ አይመትሩም። የተወሰነ ከተነጋገርን በኋላ ይሄንን እያበሰልን እንመጣለን። ለጊዜው ወይፈን ቀንበር ሲጫንበት እንደሚዘለው መዝለል አለ። በኋላ ግን መረጋጋት ይመጣል። ያ ያግባባናል። ፈጣሪ ኢትዮጵያን አትረፍፎ በሙላት ይባርክ። ብሔራዊ መግባባት፣ ብሔራዊ እርቃችንና ብሔራዊ ውይይታችንን የተሳካ ያደርግልን። እጅግ በጣም አመሰግናለሁ። ታዬ ቦጋለ አረጋዊ መለስ ወዳኔ። እስካሁን ለተከታተላችሁ ለአዲስ ምንጭ ሚዲያ ቤተሰቦችና ለጋዜጠኛው ውብሸት ታዬ ምስጋናን እያቀረብኩ የዛሬውን ፕሮግራም እዚህ ላይ ጨረስኩ። ተባረኩ።